ኢትዮጵያ በሶማሊያ የሚገኘውን የቡርሃካባ ወታደራዊ የጦር ሰፈርን ከ12 ዓመታት በኋላ አስረከበች። ባጫ ዳንሰኛ ነው የሚለውን ትርክት የፈጠረው ደራሲ ተስፋዬ ገብረአብ ነው ሲሉ ጀነራል ባጫ ደበሌ ገለጹ። ሰላም፣ ይህ ዴይሊ ወሬ ነው። ለአሁን የመራረጥንላችሁን ወሬዎችን እነግራችኋለን። በቅድሚያም አጫጭሮቹን። ደቡብ አፍሪካ ሰነድ አልባ ኢትዮጵያውያን ስደተኞችን ለመመለስ ያወጣችውን ወጪ ኢትዮጵያ እንድትከፍል ጠየቀች። የሱዳን ፈጥኖ ደራሽ ኃይል የሱዳን ጦር በሚቆጣጠርባቸው የተለያዩ ከተሞች የድሮን ጥቃት ፈጸመ። በኮሎምቢያ በደረሰ የመሬት መንቀጥቀጥ ከ200 በላይ ሰዎች የሞቱ ሲሆን የነፍስ አድን ሰራተኞች እስካሁን ወደ መንቀጥቀጡ ማዕከል መድረስ አለመቻላቸው ተሰምቷል። ሌላ በምናሰማችሁ ወሬ ከሰሜን ኮሪያ የተተኮሰው ሚሳኤል የቀጠናውን ውጥረት ማናጋቱ ተሰምቷል። እነዚህን ወሬዎች በዝርዝር እናስደምጣችኋለን። ቻናላችንን ሰብስክራይብ እንዲሁም ቪዲዮቻችንን ላይክ እና ሼር ያደረጋችሁ አብራችሁ እንድትዘልቁ በማክበር ጠየቀን። ኢትዮጵያ በሶማሊያ የሚገኘውን የቡርሃካባ ወታደራዊ የጦር ሰፈርን ከ12 ዓመታት በኋላ አስረከበች። የኢትዮጵያ መከላከያ ሰራዊት በሶማሊያ አባይ ክልል የምትገኘውን ስትራቴጂካዊ የቡርሃካባ ወታደራዊ የጦር ሰፈር ለሶማሊያ የጸጥታ ኃይሎች ማስረከቡን ሶማሊ ጋርዲያን ዘግቧል። ይህ እርምጃ የሀገሪቱን ደህንነት የማስጠበቅ ኃላፊነት ደረጃ በደረጃ ወደ ሶማሊያ ኃይሎች ለማሸጋገር የሚደረገውን እንቅስቃሴ አካል መሆኑም ተገልጿል። በሶማሊያ የአፍሪካ ህብረት የድጋፍና የማረጋጋት ተልዕኮ እንደገለጸው የጦር ሰፈሩ ርክክብ የተባበሩት መንግስታት ድርጅት በሶማሊያ የድጋፍ ቢሮ ባደረገው ድጋፍ አማካኝነት ነሐሴ 2 ቀን 2018 ዓ.ም በይፋ ተጠናቋል። ከአውሮፓውያን አቆጣጠር 2014 ጀምሮ በኢትዮጵያ መከላከያ ሰራዊት ቁጥጥር ስር የቆየው ይህ ወታደራዊ የጦር ሰፈር የሶማሊያ ብሔራዊ ሰራዊት 60ኛ ክፍለ ጦር ተረክቧል። ባጫ ዳንሰኛ ነው የሚለውን ትርክት የፈጠረው ደራሲ ተስፋዬ ገብረአብ ነው ሲሉ ጀነራል ባጫ ደበሌ ገለጹ። በኬንያ የኢፌዴሪ ባለሙሉ ስልጣን አምባሳደር ጀነራል ባጫ ደበሌ ትላንት ምሽት ከአዲስ ኮምፓስ ሚዲያ ጋር ባደረጉት ሰፊ ቃለ ምልልስ በግል ህይወታቸውና ወታደራዊ አገልግሎታቸው ዙሪያ ለሚነሱ ትችቶች ምላሽ ሰጥተዋል። አምባሳደሩ በዚሁ ቆይታቸው ባጫ ዳንሰኛ ነው የሚለውን በሰፊው የሚናፈሰውን ትርክት ያለምንም ማስረጃ በሟቹ ደራሲ ተስፋዬ ገብረአብ የተቀናበረ መሆኑን ተናግረዋል። ጀነራልነት የሰጠኝ ብሔራዊ ቲያትር አይደለም ያሉት ጀነራል ባጫ ምርኮኛም ሆነ ዳንሰኛ እንዳልሆኑ በመግለጽ የማረከኝ አካል ካለም ይውጣና ይናገር ሲሉ ያቀረቡባቸውን ወቀሳዎች አስተባብለዋል። አክለውም ይህ አይነቱ ትችት በግል እሳቸው ላይ ብቻ ያነጣጠረ ሳይሆን ከወጡበት የብሔር ማንነት ጋር በቀጥታ የሚያያዝ ስልታዊ ስም ማጥፋት እንደሆነ አብራርተዋል። ደቡብ አፍሪካ ሰነድ አልባ ኢትዮጵያውያን ስደተኞችን ለመመለስ ያወጣችውን ወጪ ኢትዮጵያ እንድትከፍል ጠየቀች። ደቡብ አፍሪካ በተያዘው ዓመት ህጋዊ ሰነድ የሌላቸው ስደተኞች ወደ ሀገራቸው ለመመለስ ካወጣችው ከ18 ሚሊዮን ዶላር ውስጥ የተወሰነው ወጪ እንዲሸፍኑ ለኢትዮጵያ፣ ናይጄሪያና ማላዊ ጥያቄ አቅርባለች። የደቡብ አፍሪካ የሀገር ውስጥ ጉዳዮች ሚኒስትር ጥያቄው መቅረቡን ይፋ ያደረገው ማክሰኞ ነሐሴ 5 ቀን 2018 ዓ.ም ለፓርላማው የሀገር ውስጥ ጉዳዮች ቋሚ ኮሚቴ በሰጠው ማብራሪያ ወቅት ነው። የቋሚ ኮሚቴው ዋና ዳይሬክተር ቶሚ ማኮዴ እንደገለጹት ሚኒስትሩ ለዚህ ተግባር ቀደም ሲል የመደበው በጀት 60 ሚሊዮን ራዳር ብቻ ሲሆን እስካሁን ግን 292 ሚሊዮን ራዳር ስደተኞችን ለመመለስ ወጪ አድርጓል ነው የተባለው። ማኮዴ ስደተኞችን የመመለስ መርሃ ግብር በጀት ያልተያዘለት ኃላፊነት መሆኑን የገለጹ ሲሆን የሀገር ውስጥ ጉዳዮች ሚኒስቴርም ሆነ ሌሎች የሚመለከታቸው የመንግስት መስሪያ ቤቶች ለዚህን ያህል ሰፊ እንቅስቃሴ በጀት እንዳልመደቡ ተናግረዋል። አክለውም የትራንስፖርት ክፍያ ወጪው ከፍተኛ እንዲሆን ዋና ምክንያት መሆኑንም ነው የገለጹት። ሌላ በምናሰማችሁ ወሬ የሱዳን ፈጥኖ ደራሽ ኃይል የሱዳን ጦር በሚቆጣጠርባቸው የተለያዩ ከተሞች የድሮን ጥቃት ፈጸመ። የሱዳን ፈጥኖ ደራሽ ኃይል RSF የሱዳን ዋና ከተማ ካርቱምን ጨምሮ የሱዳን ጦር በሚቆጣጠርባቸው የተለያዩ ከተሞች ላይ ዛሬ በሰው አልባ አውሮፕላኖች ድሮኖች ጥቃት አድርሷል። የአይን ምስክሮችና የጦር ምንጮች እንዳሉት የዛሬው ጥቃት ለወራት ከተፈጸሙት ጥቃቶች ከፍተኛ ደረጃ የተቀነባበረ ነው ተብሏል።
ፈጥኖ ደራሽ ኃይሉ ካርቱምን በኮርዶፋን የምትገኘውን ኤል ኦቤይድ እና የሰሜን ሱዳን ከተሞችን አትባራንና ኤልዳመርን ብዛት ባላቸው ድሮኖች መደብደቡን የሱዳን ጦር ምንጭ ተናግረዋል። የሱዳን ጦር የፈጥኖ ደራሹን ኃይል አስወጥቶ መልሶ የያዛትና ከዚህ ቀደምም የድሮን ጥቃቶች ኢላማ የሆነችው ካርቱም ለወራት አንጻራዊ መረጋጋት ሰፍኖባት ነበር። ከሰሜን ኮሪያ የተተኮሰው ሚሳኤል የቀጠናውን ውጥረት አናግቷል ተባለ። አሜሪካና ደቡብ ኮሪያ ሊያካሂዱት ካዘጋጁት ግዙፍ የጋራ ወታደራዊ ልምምድ ጥቂት ቀናት ቀደም ብሎ ሰሜን ኮሪያ ሌላ አዲስ የባላስቲክ ሚሳኤል በማስወንጨፍ ቀጠናውን አስበርግጋለች። የደቡብ ኮሪያና የጃፓን ወታደራዊ ባለስልጣናት እንደገለጹት ውጥረት በነገሰበት የኮሪያ አካባቢ የተደረገው ይህ ድርጊት አዲስ የፖለቲካና የደህንነት ስጋትን ደቅኗል። የፒዮንግያንግ አስተዳደር ሚሳኤሉን የተኮሰው ከምስራቃዊ የወንሳን የባህር ዳርቻ ሲሆን የጦር መሳሪያው በምስራቅ ባህር ላይ ከ700 ኪሎ ሜትር በላይ ርቀት ተጉዞ አርፏል። ይህ ድርጊት አሜሪካና ደቡብ ኮሪያ ኦልቺ ፍሪደም ሺልድ የተሰኘውን ዓመታዊ መጠነ ሰፊ ወታደራዊ እንቅስቃሴ ለመጀመር በሚዘጋጁበት ወቅት መከናወኑ ድንገተኛ እንዳልሆነ ይነገራል። ሰሜን ኮሪያ እነዚህን የጋራ ልምምዶች ሀገሬን ለመውረር የሚደረጉ ማደናገሪያዎች ናቸው በማለት አጥብቃ የምትቃወም ሲሆን የአሁኑ ማስወንጨፍን በዋሽንግተንና ለሲኦል የተላከ ግልጽ ማስጠንቀቂያ እንደሆነ ባለሙያዎች ይናገራሉ። በመጨረሻም በኮሎምቢያ በደረሰ የመሬት መንቀጥቀጥ ከ200 በላይ ሰዎች የሞቱ ሲሆን የነፍስ አድን ሰራተኞች እስካሁን ወደ መንቀጥቀጡ ማዕከል መድረስ አልቻሉም። በምዕራብ ኮሎምቢያ በኃይል መጠኑ 7.4 የሆነ የመሬት መንቀጥቀጥ ከተከሰተ በኋላ የአደጋ ጊዜ ደራሾች በህይወት የተረፉ ሰዎችን ለማግኘት በውድድር ላይ ይገኛሉ። ይፋዊ መግለጫዎችን መሰረት በማድረግ ሲኤንኤን ባዘጋጀው ቁጥር መሰረት አደጋው ከ200 በላይ ሰዎችን ገድሏል። መንግስት የአደጋ ጊዜ አዋጅ ያወጀ ሲሆን የዓለም መሪዎችም ድጋፍ ለማድረግ ቃል ገብተዋል። አንድ ከፍተኛ የተባበሩት መንግስታት ድርጅት ባልደረባ በቀጣዮቹ ቀናት የምግብ ስርጭት በጣም ወሳኝ እንደሚሆን ያሳሰቡ ሲሆን በመንቀጥቀጥ ማዕከሉ አቅራቢያ የሚኖሩ አንድ የነባር ማህበረሰብ መሪ እስካሁን ምንም አይነት እርዳታ እንዳልደረሳቸው ተናግረዋል። ሌሎች በህይወት የተረፉ ሰዎችም የገጠማቸውን አስፈሪ ሁኔታ በማስታወስ በመናገር ላይ ናቸው። ሲኤንኤን የፔሬራ ከተማ ፍርስራሽ ውስጥ የተያዙ ሰዎችን ለማዳን የህይወት አዳኞችና በጎ ፈቃደኞች የሰው ሰንሰለት ሲሰሩ ተመልክቷል። ከካሊ ከተማ የተገኘ አስደናቂ ቪዲዮ ደግሞ አንድ ህጻን ከፍርስራሹ ስር ሲወጣ ያሳያል። ከዴሊ ወሬ መራረጥንላችሁ አሁናዊ ወሬዎች እነዚህ ነበሩ። ስለተከታተላችሁን ከልብ እናመሰግናለን። ቻናላችንን ሰብስክራይብ፣ ላይክ እና ሼር በማድረግ የቤቱ ቤተሰቦች እንድትሆኑ በማክበር ጋበዝን። ሰናይ ጊዜ